ምን ማለት ነው? ሶስት ሰዎች አየ ማለት ምን ማለት ነው? እኮ ሰው ነው ያየው። ይታየው ሰው እግዚአብሔር ነው እኮ ሰዎች ሶስት ሰዎች ሆኖ የመጣው። ስለዚህ ሰው ነው እኮ ሰውም ነው እግዚአብሔርም ነው በለ ሰው መስሎ መጣ። በመልክ ነው የሚታይ በመለኮቱ። ቅድም እኮ የጠቀስከው ጥቅስ እኮ ነው። እግዚአብሔርን ያየው የለም የሚባለው እኮ በመለኮቱ ነው። እዚህ ጋር እኮ መለኮቱን ሰው የት አለ በመለኮቱ ነው የማይታየው የሚል እስቲ ያሳይ። እግዚአብሔርን ያየው የለም የሚል ታዲያ በምንድን ነው? በሁሉም ነገር በምንም አይታየም እግዚአብሔር በምንም በስጋም የለውም ሲጀመር። ሰማይና ምድር ያልቻለውን አንተ ስጋ ልታለብሱ ነው እንዴ? አካል የለውም ጭራሽ ነው እንደምትለኛው። እኔ ስለ አካል አልጠየኩም። ምንድን ነው ስጋ? ቆይ እኔ ስለሱ አልጠየኩም። እግዚአብሔር ስጋ ያስፈልጋል ለመኖር? ስጋ ያስፈልጋል ለመኖር እኮ አንተ አይደለም የጠየቀኝ። እግዚአብሔር አካል አለው የለውም? እኔ ስለሱ አልጠየኩም። እግዚአብሔር አካል አለው የለውም አልጠየኩም። እኔ ነኝ የጠየኩት ጥያቄውን። ስለዚህ ትተዋል። እግዚአብሔር አካል አለው የለውም? ይሄን ትተዋል። ይሄን ትተዋል። አሁን የጠየቀው የጀመርከው ስለሱ እኮ ነው የማወራው ያለሁት። እግዚአብሔር አካል እንዳለው አታምንም? እግዚአብሔር አካል ችግር የለውም አምናለሁ። ችግር የለውም አምናለሁ። እሺ አሁን እኮ ምንድን ነው ጥያቄው? ይሄ እንትን በመለኮቱ የማይታየው አምላክ በሰውነት ታይቶ መጣ። ስለዚህ ስጋ ለባሽ ነው ማለት ነው። እግዚአብሔር አካል አለው ስላልክ ስጋ ለባሽ ነው። ስጋ ለባሽ ነኝ ብሎ ነው የመጣው። ሰው መስሎ መጣ ነው የሚለው። ሰው ይላል አይደል? ለባሽ ነኝ አይልም። ቆይ ሰው መስሎ መጣ ይላል። ሶስት ሰዎች ሆኖ መጣ ነው የሚለው እኮ። ሶስት ሰዎች ሆኖ እግዚአብሔር መጣ መስሎ ይላል። አላተ እንዴት ነው የምትረዳው አንተ? ቆይ መስሎ መጣ ይላል። እንዴት ነው የምትረዳው? ቆይ መስሎ መጣ የሚል አለ። ሰው ሆኖ መጣ። ሶስት ሰዎች ሰው ሆኖ መጣ የሚል ሰው ሆኖ መጣ ማለት ይኸውልህ፣ ሰው መስሎ መጣ ማለት ምክንያቱም እግዚአብሔር ሰው አለ። ለምን ከራስህ የምጨምረው እሺ፣ የቱ ጋር ነው ሰው መስሎ መጣ? ሰው ሆኖ መጣ። ሶስት ሰዎች ስጋ ለብሶ መጣ የሚል አለ እኮ። በቃ ያየው ሰው ነው። እነዛ ሰዎች እግዚአብሔር ነው አለ እኮ። ያየው ሰው ነው የታየ። ሶስት ሰዎች ግን እግዚአብሔር ይባላሉ አለ እኮ። ያየው ሰው ነው። ያየው ሰው ስለሆነ ነው። ሰው ካየ ሰው ነው አይደለ? ለምንድን ነው ስጋ ለብሶ ተገለጠለት ነው እኮ የሚለው። ሰው ተገለጠለት ያለ እኮ በኋላ ሶስቱን አካላት ስላየ ነው። የተገለጡት ሶስቱ አካላት ግን እግዚአብሔር ናቸው አለ። እሺ ቀጥሎ ታች ላይ ሁለቱ መላእክት ወደ ሰዶም ደረሱ ይላል አይልም? አዎ። ከየት የመጡት መላእክት? ሁለቱ ከሶስቱ አንዱ ከአብ ጋር ከአብርሃም ጋር ሲያወራ፣ ሁለቱ ደግሞ በሎጥ ቤት ገብተው በመልአክ አምሳል ገቡ ማለት ነው። ወይም መላእክት ላኩ ማለት ትችላል። ስለዚህ መላእክት ናቸው ማለት ነው። ስለዚህ አይደሉ? እግዚአብሔር በመልአክ አምሳልም ደግሞ ሰዎች ናቸው የገቡት። በነገራችን ዘፍጥረት 19 አሁን አንተ 19 ላይ እኮ ሰዎች ነው የሚላቸው። ይኸውልህ ምዕራፍ 19 ቁጥር 12 ላይ ስትሄድ ሁለቱም ሰዎች ሎጥን አሉት ይላል። ገባህ? መልአክን ያላቸው ሰው ሆነው ነው የገቡት። መልአክን ያላቸው ሁለት እንትን ሎጥ ቤት ሲገቡ ለብቻ ታወራለህ ወይስ አንዴ እኔን ታስወራኛለህ? ምን ይላል? ሁለቱም መላእክት በመሸ ጊዜ ወደ ሰዶም ገቡ ይላል። መላእክት ናቸው አይደል? ሁለቱ መላእክት ናቸው፣ ግን ማንነታቸው ምንድን ነው? በሰውነት ነው የገቡት ይላል። ምክንያቱም ያልጠየቁም መላእክት ናቸው አይደል? ምን ነው የማትጠይቀኝ? ይኸውልህ ሁለቱ ሰዎች ሎጥን አሉት ከዚህ ሌላ ማን አለ ብለው ጠየቁት ይላል እኮ። ሁለቱ ሰዎች ደግሞ መላእክት ሆነው የገቡት ናቸው እኮ። ስለዚህ መላእክት ናቸው አይደል? አዎ፣ እዚህ ጋር በመልአክ አምሳል በመልአክ ነኝ ብለው ነው የገቡት። የቱ ጋር ነው? እዛ ጋር ደግሞ እግዚአብሔር ነኝ ብለው ነው የገቡት። ቆይ የቱ ጋር ነው? ኧረ ቆይ አብርሃም ቤት እግዚአብሔር ሆኖ ገቡ ሶስት ሰዎች። በቃ አንተ እየሰማኝ አይደለም። አመሰግናለሁ። መልአክ ሆኖ ገቡ። መልአክ ሆኖ ነው የገቡት አለ። ምን ትፈልጋለህ? ስለ እግዚአብሔር ይችላል። ከራስህ እየጨመርክ እኮ ነው። ምን እጨምራለሁ? ይኸውልህ አምሳሌ የሚል ታሳየኛለህ። ቆይ አምሳሌ የሚል አሳየኝ። የቱ ጋር ነው በመላእክት አምሳሌ የሚሉት የሚለኝ? ቆይ አንዴ በአብርሃም ቤት ሶስቱን አካላት እግዚአብሔር ነው ያላቸው። ስማኝ ቆይ። ለምን? እግዚአብሔር ሶስት አካል ስላለ። በሎጥ ቤት ግን ሁለቱን አካላት ሁለት አምላክ የሚባል ስለሌለ መላእክት አላቸው። መላእክት ናቸው አይደል? መላእክት አላቸው። ገባ? እግዚአብሔር በመላእክት አላቸው። በቃ ናቸው ስለሆኑ ነው። መላእክት ስለሆኑ ነው አላቸው ሳይሆን ስለሆኑ። ይኸውልህ ስለሆኑ አይደለም ማለት እግዚአብሔር መልአክ በአብርሃም ቤት የገቡት ሶስቱ እግዚአብሔር ስላልሆኑ አይደለም መልአክ ያላቸው። እግዚአብሔር እዚህ ጋር ሁለት መልአክ ያለው ሁለት አካል ያለው እግዚአብሔር ስለሌለ
ስለዚህ እዚህ ጋር እኮ ሚስጥረ ስላሴ ሊገልጽልህ እኮ ነው እኮ በአብርሃም ቤት 3 ሰዎች ተገልጸው እነዛ 3 ሰዎች ግን እግዚአብሔር ይባላሉ ያለ እኮ እግዚአብሔር 3 አካል አለው የሚለውን ሊያስረዳ ነው። ኦኬ ስለዚህ አሁን መላእክት እግዚአብሔር ናቸው ማለት ነው። እዛ ጋር በአብርሃም ቤት የቀሩት 2ቱ ወደ ሎጥ የገቡት በመላእክት አምሳል ደግሞ ሰዎች ናቸው። ግን ለምን ትጨምርበታለህ? የመላእክት አምሳል የሚል አሳየኝ። እኔ መጽሐፍ ከፍቼልሃለሁ ከፈለክ ቪዲዮ ማበራለሁ። አምሳል ያልኩህ እኮ ሰዎች ናቸው አይገቡት። መላእክቱን ነው እንዲያየው ሎጥ መላእኩን በመላእክነቱን ያየው። አዎ መላእክ ነው ስለሚል ነው ሰዎች ነው የሚለው እኮ መልአክ ይበላቸው እንጂ ሰዎች ናቸው እኮ ይገቡ። እኔ በቃ ደክሞኛል። አንተ እየጨመርክ ነው ከራስህም እያወራ ነው። የምን ይኸው ቁጥር 12 አንብብ። ዘፍጥረት 19 ቁጥር 12 ላይ በመላእክት አምሳል ሰዎች ሎጥን አሉት ይላል እኮ ሁለቱ ሰዎች የሚለው እኮ መላእክቱን ነው እኮ ታዲያ እና ምን እያልከኝ ነው? ሰዎች ናቸው ግን መልአክ አላቸው። መልአክ አላቸው ለምን? በቃ መልአክ ሆኖ የኔም ጥያቄ እኮ ያ ነው። በመልአክ ስታይል ነው የተገለጹት። መልአክንን ብለው ነው የተገለጹት እኮ በመልአክ ስታይል በምንም ስታይል ይሁን ቆይ መልአክንን ብለው ነው የተገለጹት። በምንም ስታይል እግዚአብሔር መልእክተኞች ብለው ነው የተገለጹት። ቆይ ይችላል ወልድና መንፈስ ቅዱስ መልአክ ሆኖ መገለጥ ይችላሉ። ገብቶሃል? ስለዚህ መልአክ ነው ታዲያ። ለምንድነው እንትን አምላክ እግዚአብሔር ነው የምትለው አንተ? ጌታ የምትለው በአብርሃም ቤት እግዚአብሔር ሆኖ ነው የተገለጸው። እግዚአብሔር ይላል መጽሐፍ። አንድ ጥቅስ ልስጥ በቃ ነው። በአንድ ጥቅስ ጭጭ ላድርግ እንደው ዘፍጥረት የምታደርገው አንተ እኮ በቅንነት ባይብሉን ብትረዳው ይነግርሃል ሶስትነትን። አይ እኔ በቅንነት ተረዳው እኮ በቅንነት ነው የተረዳው። በጣም ነው ይኸውልህ እግዚአብሔር ሰውን በመልካችን እንደ ምሳሌያችን እንፍጠር የሚለው ራሱ ከአንድ በላይ መሆኑን ይነግራል። ኢየሱስ ደግሞ 3ቱን አካላት ማን እንደሆኑ ነግሯል። በቀላሉ እግዚአብሔር 3 አካል እንዳለው ታውቃለህ። አንዴ ዘጸአት 23 ምዕራፍ 20 ላይ ምዕራፍ 23 ቁጥር 20 ላይ ምን ይላል? መላኬ በፊት ይሄዳል ወደ አሞሪያን፣ ወደ ኪታውያን፣ ኪታውያን፣ ወደ ፌርዛውያን እና ወደ ከናናውያን፣ ወደ ኤዋውያን፣ ወደ ኢየሩሳሌም ያገባል። እኔ ያጠፋቸዋለሁ ማለትም አታመልካቸው፣ እንደ ስራቸው አትስራ ይላል። ይቅርታ ቆይ 23 20 ነው። በመንገድ ይጠብቅ ዘንድ ወደ አዘጋጀቱም ስፍራ ያገባ ዘንድ እነሆ እኔ መልአክን በፊት እሰዳለሁ አለ። ማን ነው ይሄን የሚለው? እግዚአብሔር። መልአክን በፊት እሰዳለሁ አለ አይደል? አዎ። እነሆ እኔ መልአክን በፊት እሰዳለሁ፣ በፊቱ ተጠንቀቁ፣ ቃሉንም አድምጡ። ስሜ በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመርሩት አለ። ስሜ በመልአኩ ላይ ነው አለ አይደል? አዎ። ምን ማለት ነው? ስሜ በመልአኩ ላይ ነው ማለት ሚካኤል ስትል ሚካኤል የሚለው ስም በውስጡ አለ። ስለዚህ ኃይሉ የእግዚአብሔር ኃይል በውስጡ አለ ማለት ነው። እንደዛ አይደለም። ስሜን እኮ ያለው እኮ ሚካኤል ስትል ኤል እኮ የሚለው የእግዚአብሔር ስም ነው አይደለም? የእግዚአብሔር ስም የሚለው ምን ነው? ስሙ ነው። ኤል የሚለው ስሙ ራሱ ለሚካኤል ሰጥቷል። ኧረ እባክህን እንዴ! አሁን ለምሳሌ አማኑኤል የሚባል ልጅ አለ እኛ ሰፈር። እሱም የእግዚአብሔር ስም ተሸክሞ ነው የሚዞረው። አማኑኤል አይደለም። አማኑኤል የሚባል አንድ ልጅ እንደዚህ እሱም የእግዚአብሔር ስም በእርሱ ላይ ነው። እርሱ ላይ ስሙን ተሸክሟል። አዎ ታዲያ እኮ ስለዚህ ስሙ እግዚአብሔር ስሙን በእርሱ ላይ አድርጎት ነው። እነሱ ሰዎች ዝም ብሎ የሰጡት ነው። የመላእክት ግን በትክክል ከእግዚአብሔር የተሰጠ ነው። ይሄ ሰዎች የሰየሙት ነው። እንደዛ አይደለም። ሰዎች እንዳሻቸው የሚለጥፉትን አሁን ሚካኤል የሚባል እኔ ወንድም አለኝ ለምሳሌ በቃ ላብራራል። እንደዛ አይደለም ባጭሩ። ሚካኤል የሚባል ስም እኛ ሰጠነው እንጂ እግዚአብሔር አልሰጠው። ኤል የሚለው ቅጥያ ስለገባ ለመላእክቱ ግን የሰጣቸው ራሱ እግዚአብሔር ነው። ሚካኤል ስም የሰጣቸው ራሱ እግዚአብሔር። ይሄ አንድ መልአክ ነው። ሁሉም ኤል የተባለው ሁሉ እንትን የእግዚአብሔርን ስም ተሸክሟል ማለት አይደለም። ኤል የሚለውን ሳይሆን ራሱ ይሄ መልአክ ሲመጣ ማለት ነው። ለምሳሌ ዘጸአት ምዕራፍ 3 የእግዚአብሔር ኃይል አለ ከሱ ጋር አንዴ ታስጨርሰኛለህ። ዘጸአት ምዕራፍ 3 ላይ ሲገለጥ እኔ የአብርሃም ይስሐቅ ያዕቆብ አምላክ ነኝ አለ። መልአክ መጥቶ ማለት ነው። መልአክ ነው ይላል ቃል በቃል። መልአክ መጥቶ ምን አለ? እኔ የአብርሃም ይስሐቅ ያዕቆብ ነው። ዘጸአት ምዕራፍ 3 እስቲ አንተ ዘጸአት ምዕራፍ 3 ምን ይላል? መልአክ ነው እኔ አምላክ ነኝ የሚለው ልክ ነው። በግልጽ ነው እንዲህ ይላል። ሙሴ ዮቶርን ቁጥር 1 ጀምሮ እሺ። ሙሴም የዮቶርን የአማቱን የሚዲያምን ካህን በጎች ይጠብቅ ነበር። ወደ ምድረ በዳም ዳርቻም በጎቹን ነዳ። ወደ እግዚአብሔርም ተራራ ወደ ኮሬ ወጣ። የእግዚአብሔርም መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው ይላል። የታየው ምንድን ነው?
የእግዚአብሔር መልአክ ከዛ እሺ የቱ ጋር መሰለህ እኔ ብሎ የሚናገረው ቁጥር 15 ላይ መሰለኝ ሙሴም እግዚአብሔር እንደሆነ ወደ እስራኤል ልጆች መጣ ጊዜ አባቶች አምላክ ወደ እናንተ ላከኝ ባልኩ ጊዜ ስሙ ማን ነው ባሉኝ ጊዜ ምን እላችኋለሁ አለው። እግዚአብሔርም ሙሴን ያለና የሚኖር እኔ ነኝ አለው። እንዲህ ለእስራኤል ልጆች ያለና የሚኖር ወደ እናንተ ላከኝ ትላለህ አለው። ምን አለ? ምን ሲጨርሰው ያለና የሚኖር እንትኑን ጨርሰው እዛ ጋር ኮንቴክስቱን ሳትጠብቅ ዝም ብሎ ዘሎ ኮንቴክስቱን እየጠበቅኩልህ ነው። ያው እዚህ ጋር አሁን ለምሳሌ ከዛ ሳልጨርስ ራሱ አሁን ለምሳሌ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው ነው። ቁጥቋጦ በእሳት ሲነድ ቁጥቋጦም ሳይቃጠል አየ። ሙሴም ሊሄድና ቁጥቋጦ ስለምን አልተቃጠለም? ይህን ታላቅ ራእይ ልይ አለ። እግዚአብሔርም በእርሱ ይመለከት ዘንድ እንደመጣ ባየ ጊዜ እግዚአብሔር ከቁጥቋጦ ውስጥ እርሱን ጠርቶ ሙሴ ሙሴ ሆይ አለው። ቁጥቋጦ ውስጥ የተገለጠው ማን ነበር ያለው መጀመሪያ? ኦኬ ቆይ እነሆ አለ ወደዚህ አትቅረብ፣ አንተ የቆምክበት ስፍራ የተቀደሰ መሬት ናትና ጫማን ከእግር አውጣ አለው። ደግሞ እኔ የአባትህ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ አለው። ማን ነው እሱ እንደዛ ያለው? እንደዛ ያለው ማን ነው? እርሱም መጥቶ ሙሴን ወደ ኦኬ እሺ ማን ነው እሱ? ቆይ አንዴ ከላይ እኮ ነግሯል። የእግዚአብሔር መልአክ በእሳት ነበልባል በቁጥቋጦ ውስጥ መካከል ታየው አለ። ጨረሰ እኮ። ከፈለክ ደግሞ ከአዲስ ኪዳን አመጣልሃለሁ። እስጢፋኖስ ምን አለ ነው? እስጢፋኖስ ሳይሆን ራሱ እስጢፋኖስ የእግዚአብሔር መልአክ በቁጥቋጦ ውስጥ ለሙሴ ታየ ብሎ ይናገራል። ቃል በቃል ማለት ነው። ምዕራፍ 7 ላይ ሐዋርያት ሥራ ምዕራፍ 7 ላይ ቃል በቃል የእግዚአብሔር መልአክ እንደሆነ ይናገራል። ስለዚህ እዚህ ጋር የእግዚአብሔር መልአክ ምን ብሎ ይመጣሉ? የአብርሃም የይስሐቅ የያዕቆብ አምላክ እኔ ነኝ ብሎ ይመጣሉ። ስለዚህ ቅድም አንተ የጠቀስከው ጥቅስ ዘፍጥረት ምዕራፍ 18 እና 19 ላይ የጠቀስከው ጥቅስ እግዚአብሔር ነኝ ብሎ የመጣው መልአክ ራሱ የእግዚአብሔርን ስም ተሸክሞ ነው የመጣው። አንዱ ነው ከዛ ውስጥ እግዚአብሔር ተብሎ የተጠራው። ሁለቱ መልአክ ይሄኛው እዚህ ጋር ምን ያለ እንደሆነ በደንብ መረዳት አለብኝ። አሁን በግልጽ በቃ ሐዋርያት ሥራ ምዕራፍ 7 ቆይ ጥቅስ ልስጥህ። ሐዋርያት ሥራ ምዕራፍ 7 ዕብራውያን ምዕራፍ 2 እነዚህ ነው ያያቸው። ለምሳሌ አሁን አንተ አንድ ነገር ምን እግዚአብሔር ከአንድ በላይ መሆኑን አምናሃል። አሁን ከአንድ በላይ ስንት ነው የሚለውን በቅንነት ስትፈልግ ኢየሱስ ራሱ ይነግርሃል። እኔ እግዚአብሔር ከአንድ በላይ ነው ብዬ አላምንም። ምንም ማስረጃ የለም። መልአክ ናቸው ንውረድ የሚለው ከአንድ በላይ ስለሆነ ነው አላልክም? ቅድም ያው እንትና ጃኮ ሰምቷል እኮ እሱ መልአክ ነው። እኔ እኮ ልከራከር ስላልፈለግኩ ነው። እዚህ ጋር በአንድ ጥቅስ ዘጋሁልህ እኮ። የምን ጥቅስ? እዛ ጋር ያለውን ጥቅስ እኔ ያወራሁት ንውረድ ያለው ራሱ እግዚአብሔር ነው። ከዛ ቋንቋቸውንም የደባለቀው እግዚአብሔር ነው የሚለው ተማምነናል እኮ። ነገር ከአንድ በላይ ሆኖ መላእክት በእግዚአብሔር ስም ይገለጣሉ ይላል አይደለም? እዛ ጋር መልአክ የሚል አይደለም። አሁን እዚህ ጋር መልአክ የሚል ያመጣል። እዚህ ጋር መልአክ የሚል ያመጣል። ትርጓሜውን ገና ስላላየሁት ምንም አይደለም። እግዚአብሔር ራሱ ኑ አለ። ከዛ ቋንቋቸውን ደባልቅ አለ። ደባለቃቸውም በተናቸውም ነው የሚለው። ስለዚህ ከአንድ በላይ መሆኑን አምኛለሁ ብለሃል። መልአኩ ሲመጣ በምን ስም ነው የሚመጣው የተባለው ጥቅሱ ላይ ማለት ነው? የትኛው? ያሁኑ ዘጸአት ምዕራፍ 23 ቁጥር 20 ይሄኛውን በዚህ ደረጃ እኔ መጽሐፉን አላነበብኩትም። ስለዚህ አንብቤው በትክክል ምን ለማለት እንደፈለገ እርግጠኛ ሆኜ እነግርሃለሁ። መልአኩ ዘጸአት ምዕራፍ 23 ቁጥር 20 ላይ መላኬን በፊት እሰዳለሁ፣ ስሜን በእርሱ ላይ ነው፣ ኃጢአትን አታድርጉ አይምርም አለ አይደል? የሚመጣው በእግዚአብሔር ስም ነው። የሚመጣው መልአክ በእግዚአብሔር ስም ነው የሚመጣው ማለት ነው። እኔ እግዚአብሔር ነኝ ብሎ ነው የሚመጣው እንጂ እኔ የእግዚአብሔር መልአክ ነኝ ብሎ አይመጣም። ኧረ በእናትህ እኔ ያው ስሜ በሱ ላይ ነው አለ እኮ። ስሜ በሱ ላይ አይ ቆይ ይሄኛው ምን ለማለት እንደፈለገ መጣራት ያለበት ነገር ነው። አጣሪች በትክክል እነግርሃለሁ። እሱ ምንም ማለት ግን እዛ ጋር ዘፍጥረት 11 ላይ ኑ እንውረድ ያለው እግዚአብሔር ራሱ ነው። ስለዚህ ከአንድ በላይ ነው። እግዚአብሔር ወዴት ነው የሚወርደው? ሰውን በመልካችን እንደ ምሳሌ እንፍጠር ያለው እግዚአብሔር ነው። ስለዚህ እግዚአብሔር ወዴት ነው የሚወርደው? ከአንድ በላይ መልክ አለው። ቆይ እግዚአብሔር ወዴት ነው ያወቀው? መቼ ነው? በኢየሱስ ነው። አይ ቆይ እግዚአብሔር ወዴት ነው የሚወርደው? እግዚአብሔር ወዴት ይወርዳል? እሱ ይኸውልህ ቅድም ነገርኩህ እኮ ለመለኮት የሚሰበሰብበት፣ የሚዘረጋበት፣ የሚታጠፍበት
ከምድርም ጎንበስ ብሎ የሚያነሳበት ነገር አያስፈልገውም። ሁሉ በእጁ የተያዘ ነው። በቃ ወርዳለ አለኩ። ስለዚህ አሁን ይሄ ወረደ ምናምን የሚልክ ስለማንነቱ ሊያስረዳ እኮ ነው። ማስረጃ አንድ በላይ ነን የሚለው ለአንተ አእምሮ በሚገባ ሊያስረዳ አንዴ አሁን ወርዳለ ያለው መልአክ ቢሆንስ ወርዳለ ያለው መልአክ ቢሆንስ መላእክትንም መላክ ይችላል፣ መብቱ ነው። ስለዚህ ነው እየነገርኩህ እኮ ነው። መልአክ ነው እያልኩህ እኮ ነው። ይችላል ካልክኝ እኮ አለቅ እኮ በቃ ምፈልግ ግን መልአክ አይደለም። እዚህ ጋር እኔ እግዚአብሔር እኮ ያው እግዚአብሔር ደግሞ ምን አለ ዛታ 23 እኔ እግዚአብሔር ነኝ የምወርደው ነው ያለው። ስለዚህ እግዚአብሔር ነኝ ወርጄ ቋንቋቸውን መደባልቀውና ከከተማ መበታተናቸው እያደረግ መልአክ ነው አልተጻፈም። በቅንነት ካነበብከው በደንብ ይገለጽልሃል። እግዚአብሔር 3 አካል እንዳለው በደንብ ነው የሚገለጽልህ። አይ እኔ አንድ ነኝ ለምን አለ 3 ከሆነ እስቲ ለምን ይመስላል? አንድ ነኝ ያለውማ ቅድም እኮ ያልኩህ ነው እኮ በ3 አካል ውስጥ አንድ አይምሮ ነው ያለው። በባህሪ አንድ ናቸው የተባሉት እኮ ነው። ባህሪው ማለት ምን ማለት ነው? በ3 አካል ውስጥ ቆይ ጎበዝ አንድ አይምሮ ነው ያላቸው የሚለውን አምጣ ከመጽሐፍ እስቲ ቀኖን አይደለም ነገረኛ። አንድ አይምሮ አላቸው፣ አንድ ልብ አላቸው። አሁን ለምሳሌ ኢየሱስ እንደዚህ ይላል። እኔ ከዮሐንስ 1:1 ላይ ራሱ ምን የምታውቀው ነገር አለ? ምንድን ነው ያ? የእግዚአብሔር ቃል ነበር መጀመሪያ ካለ በኋላ ቃልም በእግዚአብሔር ዘንድ ነበር። ስለዚህ ያ ቃል በእግዚአብሔር ልብ ውስጥ ነበር ማለት ነው። ይኸውልህ የጠየኩሱን አይደለም እኔ ጠየኩ። በአንድ አይምሮ ነው የሚያስቡት ምናምን ያልከው እኮ ልነግርህ ነው እኮ። መጀመሪያ እኮ አይምሮ የሚኖረው አይምሮ ቃል እኮ ያለ አይምሮ አይኖርም። ቃል ማለት አይምሮ ማለት እኮ ልብ ነው። ማብራሪያ እኮ የሚጠየቁት ማነው? እውነተኛ እኮ አይምሮ ስለ አይምሮ እኮ ላስረዳ ነው እኮ። አይምሮ ልብ የሚባለው አለ አይደለ? እኔ እኮ ማብራሪያ ስጠይቅ ለምን አትሰጠኝም? ይኸውልህ ከዛ ከልብ ነው ቃል የሚወጣው። ቃል የሚወጣው እኮ ከልብ ነው። ከልብ ያፈለግከውን ነው አይደል የምታወጣው አይደል የምትናገር። ስለዚህ ያ ቃል ከእግዚአብሔር ዘንድ ነበረ። በእግዚአብሔር ዘንድ ነበረ። ቃል በቃል ቃል በቃል እንደዛ የሚል በአንድ አይደል? አሁን ቃል በቃል መጽሐፉ ቃል በቃል አንተ እንደምትለው ይላል። እንዴት ነው የሚለው መሰለህ? ኢየሱስ እንዴት አድርጎ ይናገረዋል መሰለህ? መንፈስ ቅዱስ በመጣ ጊዜ ሁሉን ነገር ያስታውሳችኋል፣ ይነግራችኋል። ከኔ ካለኝ ወስዶ ለእናንተ ይነግራችኋል። እሱ በአንድ አይምሮ ነው የሚያስበው። ምክንያቱም ማለት ቆይ ልነግርህ ነው፣ አዳምጠኝ። ለአብ ያለው ሁሉ የኔ ነው። ለዛ ነው ከኔ ካለኝ ወስዶ ለእናንተ ይሰጣችኋል። ምን ማለት ነው? ለአብ ያለው ሁሉ በአብ ልብነት የታሰበው ሁሉ በእኔ ቃልነት የሚነገር ነው። በእኔ ቃልነት የሚነገረውን መንፈስ ቅዱስ ያከናውነዋል። መንፈስ ቅዱስ ደግሞ አከናዋኝ ነው። እየጠየቅኩ በአንድ አይምሮ ያስባሉ የምትለው ለምሳሌ እኔ እንደዚህ በፈሊጥ ነው አይነገረክ ኢየሱስ። ቆይ እንደማያስቡ ላሳየህ። ይህንን ፈሊጥ ይኸውልህ አነጋገር ቅዱሳን የሆኑ ሰዎች አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ነው ብለው በቅዱሳን መጽሐፍ ቁጭ አደረጉት። በቃ መጽሐፉ ይላል፣ መጽሐፍ ቅዱስ ይላል እንደዛ። መጽሐፍ ቅዱሱ ልብ አይልም፣ ቃል ግን የሚል ነገር ጎበዝ። መጽሐፍ ቅዱስ ቃል ካለ ልብ አለ ማለት ነው። ቃል ከልብ ነው የሚወጣው፣ ከልብ ነው የሚወጣው። ስለዚህ ነው እኮ እኔ ከእግዚአብሔር ወጥቼ ወደ ዓለም ወደዚህ መጥቻለሁ ይላል። ከእግዚአብሔር ማለት ከሶስቱ ከአብ ወጥቼ ደግሞ ይላል፣ ከአብ ወጥቼ ወደ ዓለም መጥቻለሁ ይላል። አብ ምንድን ነው? ልብ ነው። ከልብ ቃል ይወጣል። በእግዚአብሔር ቃልነት ወልድ ተወልዷል ማለት ነው። እሺ በእግዚአብሔር ስማኝ አንዴ። ምንድን ነው የሚለው መጽሐፍ? አሁን ለምሳሌ ኢየሱስ እቺ ጽዋ ከኔ ትለፍ አለ፣ ነገር ግን ያንተ ፍቃድ ይሁን አለ አይደል? እቺ ጽዋ ከኔ ትለፍ የሚለው ኢየሱስ በማን አይምሮ አስቦ ነው? በአብ አይምሮ አስቦ ነው? በራሱ አይምሮ አስቦ ነው? ያው ነው። በአይምሮ አንድ ናቸው ብያለሁ እኮ። በማይምሮ ነው ያሰበው ይሄንን። እቺ ጽዋ ከኔ ትለፍ የሚለው አንደኛ ትርጉሙ ልጠጣት ማለት ነው። ትርጉሙን አይደለም የጠየቅኩ፣ በማይምሮ ነው ያሰበው ነው ያልኩ። በራሱ በእግዚአብሔር በአንድነት አይምሮቸው ነው የሚያስቡት። ታዲያ እቺ ጽዋ ከኔ ትለፍ ብሎ ለምንድን ነው ነገር ግን ያንተ ፍቃድ ይሆን የሚለው? ያ ፍቃድስ ምንድን ነው እኮ? አሁን በፈቃድ አንድ መሆናቸውን እኩል ያስረዳ ነው። እኔ አሁን በእኔ ፍቃድ ብቻ ሳይሆን በአባቴን ፍቃድ ነው ነፍስ ከስጋ የሚለየው። በፈቃድ አንድ ነን ነው። ኢየሱስ የተለየ ሀሳብ አሰበ እኮ። ኢየሱስ የተለየ ሀሳብ አሰበ እኮ። እቺ ጽዋ ከኔ ትለፍ አለ አይደል? ከኔ ትለፍ አለ። የተለየ ያስባል
ይኸው ከኔ ትለፋለህ። በፈቃድ አንድ ስለሆኑ አብን ሲያስፈቅድ የምታየው ፈቃዳችን አንድ ነው ሊልህ እኮ ነው። ይኸው ከኔ ትለፋለህ እኮ እኮ ልጠጣት ማለት እኮ እኮ እቺ ጽዋ ከኔ ትለፋለህ ማለት ነው ወይ? ሁለተኛው ኦኬ አንተ ነህ። አይ በቃ ማጠቃለያ ያስሩበትና ሀብ ስላለ ደግሞ እሱ ከአንተ ጋር ይቀጥላል። ሬናርዬ ማጠቃለያ ተሰሩበትና ሁለተኛው ላይ በማጠቃለያው እሺ ብራዘር ይበቃል። አንተ ማጠቃለያ ስራ ሁለተኛው ሬነር ማጠቃለያ ስራበትና ከዛ ሀብ ጋር ትቀጥላለህ ሬነር። እሺ በማጠቃለያው አንተ ጀምር ወይስ እኔ ልጀምር? ጀምር ችግር። በማጠቃለያ ሀሳቤ ምን መሰለህ? እግዚአብሔር በሶስት አካል እንደሚኖር በአብርሃም ቤት አይተነዋል እና ከዛ በፊት ግን ዘፍጥረት 3:22 ላይ እግዚአብሔር አዳም ክፉና የሆነ ምንጫጫ ነገር አለ። ዘፍጥረት 3:22 ላይ አዳም ክፉና በጎውን ለማወቅ ከኛ አንዳንዱ ሆነ ብሏል። ስለዚህ ያን የሆነው ከሶስቱ አንዱን የሆነው አዳም መቼ ነው ካልከኝ ያ ከሰማይ የነበረው ወደ ምድር ወርዶ ነው። ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም። ስለዚህ ያ ቃል ከሶስቱ አንዱ የነበረው ያ የእግዚአብሔር ቃል እግዚአብሔር የተባለው ሰው ሆነ። ከዛ ከሶስቱ አንዱ አደረገው። ያንን ሰውነት የለበሰውን ስጋ ከሶስቱ አንዱን አደረገው። ስለዚህ በአጭሩ ማጠቃለለው በዚህ ነው። እኔ ምንም ማጠቃለለው ነገር የለም። ያው ቃል በቃል እግዚአብሔር ከኔ ውጭ ማንም የለም ብሏል። ተናጋሪው አንድ ነው። ከኔ በቀር ሌላ አምላክ የለም ካለ ጨረሰ በቃ። ሌላ ምን አለ? ከእርሱ ውጭ ሌላ ምን አለ? ከኔ ውጭ ሌላ የለም ካለ ሌሎች ጥቅሶችን እንኳን ብታመጣ ከኔ ውጭ ምንድነው ሌላ የለም ካለ በኋላ ሌሎች ጥቅሶች ግራ ቢያጋቡ እንኳን ይሄም በማያፈርስ ሁኔታ ነው መፍታት ያለብህ እንጂ ከእርሱ ውጭ ሌላ አለ ብለህ ጀምረህ ልትፈታ አይገባም። ለዛ ከሆነ እግዚአብሔርን ታባዛለህ። እግዚአብሔር ይወለዳል ትላለህ፣ ከአንድ በላይ ታደርገዋለህ። ስለዚህ እግዚአብሔር ግን እኔ አንድ ነኝ አለ። ስማ እስራኤል እግዚአብሔር አምላካችን አንድ እግዚአብሔር ነው አለ። ይቺን ሕግ የጣሰ እኔ የዘላለም ሕይወት አለው ብዬ አላስብም። የመጀመሪያን ሕግ የጣሰ ማለት ነው። ለምን? እግዚአብሔር አይደራደርም በራሱ ማንነት ማለት ነው። ካባዘው እንግዲህ መቅሰፍቱ የሚበዛ ይመስለኛል። ስለዚህ አንድ ነኝ ብሏል፣ ጨረሰ በቃ ደቀቀ። ምንም የለም ከኔ በቀር ደግሞ ሌላ የለም አለ። ቃል በቃል በራሱ አንደበት ማለት ነው፣ ማንም ሳይረዳው። ከዛ ጳውሎስ ይመጣና ከአንዱ ከአብ በቀር ማንም ሌላ የለም አለ። ከዛ እዚሁ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ ደግሞ የማይታይ የማይጠፋ ብቻውን አምላክ ለሚሆን እያለ ይናገራል። ሌላ አምላክ ለመሆን እርዳታ አያስፈልገውም። ወልድና መንፈስ ቅዱስ የሚባል ሌላ አምላክ አያስፈልገውም። ብቻውን አምላክ ምንድነው? አምላክ ለመሆን ማለት ነው። ብቻውን አምላክ ነው አብ። እዚሁ ጋር ደግሞ 6:16 ላይ ቀደም ያየነው አንደኛ ጢሞቴዎስ 6:16 ላይ የማይታይ የማይሞት ይላል። ስለዚህ እኔ የሚሞት ሰውን አምላክ ነው ብዬ ሊይዝ አልችልም። ሲጀምር ከመጀመሪያ ጀምሮ ማለት ነው። ኢየሱስ ሞቷል፣ ጠፍቷል ለ3 ቀን እንኳን። ስለዚህ ኢየሱስ የሚሞት ሰው ነው። ስለዚህ ኢየሱስ አምላክ ሊሆን አይችልም ማለት ነው። ሰው ስለሆነ ወንድ ልጅ ሆኗል። ወንድ ልጅ አምላክ ሊሆን አይችልም። ስለዚህ ብቻዬን አምላክ ነኝ ያለውን አምላክ አመልካለሁ ማለት ነው። ስለዚህ እውነተኛ ወደዚህ እውነት እንድትመጣ ሰውና ደግሞ የመጀመሪያውን ወንድ ልጅ ሚት አርግማን ነው ኢዲዲያ ነው። የመጀመሪያውን ሕግ እንዳትጥስ ወደዚህ እውነት ብትመጣ ለአንተ የተሻለ ነው ማለት ነው። እግዚአብሔር አንድ እንደሆነ እና ደግሞ አንድ አካል እንዳለው እሱን የሚመስል ሌላ አምላክ እንደሌለ ይህን ብታምን ለአንተ የዘላለም ሕይወት ይሆንልሃል ማለት ነው። አመሰግናለሁ። ስማ ሬነር እንደ አንተ እኔ ይህን ሁላ ሰዓት ቢሰጠኝ ኖሮ ሁለተኛው ጁማ ነበረ ዛሬ። የት ሄደ ነው ግን? ዋሊኩም አሰላም ነው። እየሰማችሁ ነው። ቀጥሉ። ሀብና እንትና ሊቀጥሉ ነው። አንድ እዚህ ጋር የሆነ ነገር ጨምርለት ሬነርዬ ማለት እንትኖች ላይ እንትኖች ላይ አሉ ኤክስትራ ቡኮችን አይ ቲንክ ስለሚጠቀም አብርሃም ቤት የገቡት ራሱ መላእክት እንደሆኑ ድርሳነ ሚካኤል የካቲቱን የራሱ
ወካይ በመጹ መላእክት ከመንገረው ሙላ አብርሃም ወከመይት ወለድ ይስሐቅ ነው የሚሉት። ዳግመኛ መላእክት ወደ አብርሃም ቤት መጡ ስለ ይስሐቅ መወለድም ነገሩት ብሎ አብርሃም ቤት የመጡት ራሱ መላእክት እንደሆኑ ድርሳነ ሚካኤል የካቲቱ ይናገራል። ራሱ ማየት ትችላለህ። እዚህ ጋር ራሱ አለ ስትረስና ኢንቶኔሽን የሚባሉ ነገሮች አይ ቲንክ ግዕዝ ላንጉጁን ካወቀው ታውቀዋለህ። የተወለደና የተወለደ ሲል ስትረስና ኢንቶኔሽን ሲጠብቅና ሲላላ ራሱ ዘንድና ትንቢት የሚሆን ነገር አለ። ሰው ከዚህ አንጻር ራሱ የገቡ መሆኑ ይታወቃል ማለት ነው። ዘፍጥረት 19 ቁጥር 1 ላይ በምትሄድበት ጊዜ ሁለቱ ሰዎች ሲላቸው የነበር ሁለቱ መላእክት ብሎ እንደተናገረ የሚቀመጥ ነገር አለ። ሶ የእግዚአብሔር መላእክቶች ማየት እግዚአብሔር ማየት እንደሆነ ራሱ አኮርዲንግ ቱ ባይብል ላይ ተጨምረዋል። አይ ቲንክ የራሴ ምልከታ ላስቀምጥ ብዬ ነው ዋናው እንትን ከመግባቴ በፊት እና የእግዚአብሔር እንደራሴዎች ናቸው። የእግዚአብሔር መላእክት ማየት እግዚአብሔር እንደማየት ተቆጥሯል። ለምሳሌ መጽሐፈ መሳፍንት ምዕራፍ 13 ላይ በምታይበት ጊዜ ለማኑሄ የተገለጠለት ማን ነበር? መልአኩ ነበር። ራሱ ስለ ልጁ ሶምሶን መጸነስ ሲነግረው የነበረው ማለት ነው። ግን እግዚአብሔርን አይተናልና ጠፋን ብሎ ነው በግንባራቸው የተደፉት። ያዩት ግን ማን ነበረ? መላእክቱን ነበር። የእግዚአብሔር እንደራሴ ስለሆነ ግን በተመሳሳይ መልኩ እንደዛ አድርጓል ማለት ነው። ዘፍጥረት 34 ላይም በምትሄድበት ጊዜ ያዕቆብ ሲታገለው የነበረ አንድ ሽማግሌ ነበረ። እንደገና ሆሴ ላይ ደግሞ ሆኖ ሲፈስረው የነበረው እግዚአብሔር ነበር ብሎ እዛ ጋር ያስቀምጥ። ሆሴ ላይ ደግሞ እግዚአብሔርና መላእክቱን ታግል አሸንፈሃልና ብሎ ሆሴ 11 ላይ በዛን ጊዜ ደግሞ ሲታገለው የነበረው መልአክ እንደሆነ ራሱ አስቀምጦታል ማለት ነው። ሰው እግዚአብሔርን ማየት የእግዚአብሔርን እንደራሴዎች ማየት እግዚአብሔርን ማየት እንደሆነ ታውቃለህ። ለዛ ነው ራሱ እኔን ያየ አብን ያየ እያለ ሲናገር የነበረው ማለት ነው በመልእክቱ። ለምሳሌ ዮሐንስ ወንጌል ራሱ 12:19 ላይ እኔ ከራሴ አልናገርም አለ። ዮሐንስ ወንጌል ምዕራፍ 14 ቁጥር 10 ላይ ብታየው እኔ ከራሴ አልተናገርኩም ብሎ ዮሐንስ ወንጌል ምዕራፍ 12 ቁጥር 50 ላይ አብ እንደነገረ የነገርኳቸው አለ። ዮሐንስ ወንጌል ምዕራፍ 14 ቁጥር 4 ላይ የምትሰሙት ቃል የላከኝ እንጂ ራሴ አይደለም አለ። ዮሐንስ ወንጌል ምዕራፍ 8 ቁጥር 26 ላይ ዳሩ ግን የላከኝ እውነተኛ ነው አለ። ዮሐንስ ወንጌል ምዕራፍ 7 ቁጥር 13 ላይ ትምህርቴ እስከላከኝ እንጂ ከራሴ አይደለም ብሎ ዕብራውያን 1 ቁጥር 2 ላይ ሲረጋ እግዚአብሔር በልዩ ጎዳና ሲናገር እንቅቶ በኋላኛው ዘመን በልጁ ተናገረን ብሎ ስፒከር ሆኖ አንዱና ብቸኛው አምላክ ዞልማይቲ ኦፍ ጋድ የተባለው ፓንቶክራተስ የተባለው ወይም ደግሞ ሻዳ የተባለው ራዕይ 1:22 ላይ ሁሉን ቻይ ሁሉን የሚችል አምላክና በጉ መቅደሷ ናቸው የተባለው ናቸው ብለው የራሳቸው ምንነትና ማንነት እንዳላቸው ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 18 ላይ በተመሳሳይ ሁሉን ቻይ እግዚአብሔር ብሎ የሚናገረው ነገር አለ ማለት ነው። ስለዚህ አንደኛ የተነሳው ነገር ምንድነው? ኑ እንውረድ ያልከውን ነገር በፍቃድ ወይ ለምሳሌ እንትን የሚል ነገር አለ። የዘውትር ጸሎት ላይ ካወቀው ሰግድ ለአብ ወወልድ ወመንፈስ ቅዱስ አሐተ ስግደትን ዘአሐዱ ሰለስቱ እንዘ ሰለስቱ አሐዱ ይሴለሱ በአካላት ወይተዋሐዱ በመለኮት ማለት ለአብ ወወልድ ወመንፈስ ቅዱስ አንዲት ስግደት እንሰግዳለሁ። አንድ ሲሆኑ ሶስት ሲሆኑ አንድ ይሴለሱ በአካላት በአካል ሶስት ሲሆኑ ይሴለሱ በአካላት ወይተዋሐዱ በመለኮት ወይም ደግሞ በመለኮት አንድ ናቸው ማለት ነው። ይሄ ስላሴ የሚለው ነገር ራሱ ሰለሰ ሶስት አደረገ ከሚለው ነው የወጣው። አሁን ሬነርዬ ቅድም ሲያነሳ የነበረው አንድ አምላክ የሚለው አኮርዲንግ ቱ ኦልድ ቴስትመንት 4 ቦታ ተገልጿል። ለምሳሌ ዘዳግም 6:4 ላይ፣ ሚልኪያስ 2:7 ላይ፣ ሕዝቅኤል ላይም ኢዮብ ላይም አለ። አዲስ ኪዳን ላይ ኒው ቴስትመንት ላይ በምትሄድበት ጊዜ ሚኒመም 16 ቦታ ማክሲማም 19 ምናምን ቦታ ላይ ተገዝቷል። አምላክ ሶስት ነው። ይሄ ምንድነው? አምላክ በአካሉ ሶስት ነው፣ በመለኮቱ ደግሞ አንድ ነው የሚል ኮንግቱ ባይብል ላይ የለም። መጀመሪያ ቃል በቃል ማለት ሐሳቡ ራሱ በምትሄድበት ጊዜ ስላሴዎች ላይ ለምሳሌ በምትሄድበት ጊዜ ኑ ሲላቸው በፍቃድ በአገዛዝ በመፍጠር በህልውና ደረጃ አንድ ከሆኑ ማንን ነው ኑ የሚለው ነው። አንደኛ ነገር የሚጠራው ማንን ነው? ስላሴዎች። ሁለተኛ ነገር ደግሞ እግዚአብሔር አካል አለው ብለሃል ቅድም እና አካሉ ፊዚካሊ አይደለም ራሱ ሜታፊዚካሊ አካል ራሱ አይደለም። ምክንያቱም እግዚአብሔር መንፈስ ነው ይላል ራሱ። ለመንፈስ አካል የለውም። ግን ጀስትሊ ከሰው ህልውና ውጭ የሆነ አካል ከሆነ ያስማማናል ነው ራሱ ምንገልጸው ማለት ነው። እና ደግሞ ምን መሰለህ የዘፍጥረት 18 አካባቢ ወረድ ስትል ምግብ ማቀረበላቸው በሉም ይላል። መለኮት ይበላል ወይ የሚል ጥያቄ እናነሳለን። ይልቁንስ መለኮት በላ ከሚባል እንትን ላይ በምታይበት ጊዜ ምንድነው ዘፍጥረት 19 ቁጥር 3 ላይ ሁለቱ ሰዎችም በሉ የሚል ነገር አለ። ዘፍጥረት 19 ቁጥር 3 አካባቢ ላይ ማለት ነው። ሁለቱ መላእክት በሉ ቢባል ነው ራሱ የሚሻለው። ምክንያቱም ፍጡር ናቸው። ፈጣሪ በላ ከሚባል ፍጡር በላ ቢባል ነው የሚሻለው። በስጋ ነው ከተባለ ደግሞ እዚህ ጋር የምናነሳው ነገር ይኖራል። ካልሚዲዮድ የሚባል የጁሾች እንኳን ሊቅ ሶስቱን መላእክት እንደሆኑ ያስቀመጠው ማለት ነው። ከዚህ አንጻር ነው ራሱ አንደርስታንድ የምናደርገው ማለት ነው። ሁለት አይነት ምልከታ አለ። ምክንያቱም ሁለቱ መላእክት ወደ ሰዶም በገቡ ጊዜ አብርሃም ግን በያህዌ ፊት ቆሞ ነበር አለ፣ ወይም በእግዚአብሔር ፊት ቆሞ ነበር አለ። ስለዚህ ሁለቱ መላእክት ናቸው የሄዱት። አንዱ ደግሞ ያህዌ እንደሆነ በያህዌ ፊት ቆሞ እንደነበረ የሚናገረው ነገር አለ ማለት ነው። ስለዚህ መላእክት በሰው አምሳል ተገልጠዋል። አዎ ተገልጠዋል። ለምሳሌ ዳንኤል ላይ በምትሄድበት ጊዜ ሰው የሚመስል ሰው አየው አለ።
ገብርኤልን በሚያይበት ጊዜ ማለት ነው። በሰው አምሳልም የተገለጹበት ነገር አለ፣ በብዙ ነገሮች የተገለጹ አለ። ስለዚህ ከዚህ ጋር ምንድን ነው የምንረዳው ከተባለ የእግዚአብሔር መልአክ ማየት ማለት እንደ ራሴዎች ስለሆኑ እግዚአብሔር ማየት እንደሆነ አኮርዲንግ ቱ ባይብል ላይ ተገልጧል ማለት ነው። ቅድም ሬነርም ያየህ ነገር አለ፣ በቁጥቋጦ ውስጥ የእግዚአብሔር መልአክ ተገልጦለት እንደነበረ የሚናገር ነገር አለ። ቅድም እንደነገርኩ የእንትናም ታሪክ ላይ በምታይበት ጊዜ ብዙ ነገሮችን አንደርስታንድ እናደርጋለን። የእግዚአብሔር እንደራሴዎች ናቸው። ለዛ ነው ከዚህ አንጻር የምንረዳው ለማለት ነው ሀቢቢ። እና እንትን ማድረግ ትችላለህ ራሱ ማለት ነው። ድርሳነ ገብርኤል የሰጠው ላይ የካቲቱ ላይ ወካይ በመጹም ላይ ከመንገርዎሙ ለአብርሃም ወከመ ይትወለድ ይስሐቅ ነው የሚለው ራሱ። ዳግመኛ መላእክት ወደ አብርሃም ቤት መጡ፣ ስለ ይስሐቅ መወለድም ናገሩት ብሎ በትንቢት ዘንድ የፕሮፌቲ የሚባለው ነገር ስትረስ አድርጎት የሚናገረው ነገር አለ ማለት ነው። ስለዚህ አብርሃም ጋር የመጡት መላእክት ናቸው ሁለቱ እንጂ ሶስትነትን አያመለክትም። ስላሴ ማለት ደግሞ ሰለስተ ሶስት አደረገ ስለሆነ ሶስትነትን አያሳይም። አንዱ ብቻ ነበር እዚህ ጋር ያ በያህዌ ፊት ቆመ ነበር ካለ አንዱ ያህዌ ነው ወይም ደግሞ እግዚአብሔር ነው፣ ሁለቱ መላእክት እንደሆኑ ይናገራል ማለት ነው። እዚህ ጋር ነው ለማጠቃለል የምፈልገው። መጽሐፉ ማየት ትችላለህ ራሱ። ሌላ ጊዜ ከፈለግ አልፋና ኦሜጋ ማን ነው የሚለውን ነገር ከኔ ጋር ማውራት እንችላለን። አይ ቲንክ በሚመች ጊዜ ትነግረኝና ማለት ነው። እንቀጥል። ጌታ አምላክ ይባርክ። የኢየሱስ አምላክና አባት ይባርክ። አንድ የቀመጠ መጠየቅ ይችላል። ለሙስሊም አቡሽ ሰራ ሸቀልኳችሁ ቆይ አንድ ይፈር